ሰላም እንደምን አላችሁ ወገኖቼ? ደህና ናችሁ ወይ? እግዚአብሔር ስሙ ይባረክ። እኔ በጣም ደህና ነኝ። በመቀጠል ዛሬ በቲክቶክ የሰማሁትን ላካፍላችሁ። አንድ ግሩፕ ከፍተኛ ድቤት ያደረግ ነበር። ከፍተኛ ክርክር፣ ጭቅጭቅ፣ ንትርክ፣ ብዙ ነገሮች። ኢየሱስ የተቀባው መቼ ነው? በ30 ዓመቱ፣ በ40 ዓመቱ፣ በ40 ዓመት አልሆነም። በልጅነቱ ሳይወለድ መቼ ነው የተቀባው? መቼ ነው የተቀባው? ኢየሱስ የተቀባው መቼ ነው? ኢየሱስ የተቀባው መቼ ነው? እና አንድ ያሳዝናል። ሰዎች የሚጠይቁትን ሳያውቁ ሲቀሩ በጣም ያሳዝናል። እኛ ዛሬ መጠየቅ ያለብን መቼ ተቀባ፣ መቼ እንትን አለ ምናምን፣ ኢየሱስ በላይ ሰማይ ምን ይመስላል፣ እንዴት ይሆናል ምናምን እንደዚህ ሳይሆን የምንጠይቀው አንደኛ ከዚህ የመጽሐፍ ቅዱስ ክፍል ይህንን አንብቤ ለእኔ የሚጠቅመኝ ምንድን ነው? በምን አይነት መልኩ ነው የሚያስተካክለኝ? በምን አይነት መልኩ ነው አቅጣጫ የሚያስዘኝ? በምን አይነት መልኩ ነው የሚባርከኝ? በምን አይነት መልኩ ነው ወደ ቀናው መንገድ የሚመራኝ? በምን አይነት መልኩ ነው ከእግዚአብሔር ጋር የሚያቀርበኝ? በምን አይነት መልኩ ነው ከእምነቴ ላይ እምነት የሚጨምርልኝ? ከእምነት ወደ እምነት፣ ከኃይል ወደ ኃይል። በምን አይነት መልኩ ነው ኃይል ጉልበት የሚሰጠኝና በእግዚአብሔር ፊት እና በሰው ፊት በመተማመን እንድመላለስ የሚያደርገኝ በምን አይነት መልኩ ነው? ልንጠይቅ ወደ ክርስቶስ ወደ መጽሐፍ ቅዱስ ስንመጣ ወገኖች ልንጠይቃቸው የሚገባውን ጥያቄዎች መጀመሪያ ማወቅ አለብን። የምንጠይቃቸው ጥያቄዎች ከራሳችን መንፈሳዊ ሕይወት ነው የሚጀምረው። አዎ ስለ እግዚአብሔር ማወቅ የለብንም ማለት አይደለም። ነገር ግን እንደዚህ ዝም ብሎ መጨቃጨቅ፣ ኦኬ ምን አገባህ? በ10 ዓመቱ ተቀባ፣ ምን ይሁን? ሳይወልድ ተቀባ፣ ምን ታረገዋለህ? ምንድን ነው የሚጨምርልህ? ምንድን ነው የሚጨምርልሽ? እንዲሁ ዝም ብሎ አዋቂ መስሎ የሚታይ ሰው አለ። ዝም ብሎ አፉን ስለለፈለፈ፣ በተለይ ሴቶች ስለለፈለፋችሁ አዋቂዎች የሆናችሁ የሚመስላችኋላችሁ። ወገኖች ወንዱም ያው ነው፣ ምን የዝንጀሮ ቆንጆ ነው ምን። እና ወገኖች እባካችሁ የምትጠይቁትን እወቁ። የምትጠይቁትን በዓላማ ጠይቁ። አንድ ወደ ገበያ ስትሄድ ምን ልታረግ ነው የምትሄድ? ዝም ብለህ ገበያ ሂደህ ገበያ ትሄድና እዛ ላይ ድንች አለ፣ እዛ ላይ እንትን አለ። ለምን እዛ ላይ ድንች ሆነ? ለምን እዚህ ላይ ቃሪያ ሆነ? ለምን እዛ ላይ ጤፍ ሆነ? ለምን እዛ ላይ እንትን? እንደዛ ነው የምትለው? እንደዛ ነው ወገኖች፣ እንደዛ ነው። ወደ ገበያ ሄዳችሁ ገበያ ስትሄድ ልትገዛ የምትገዛውን አውቀህ ነው መጀመሪያ ታስባለህ። ከመሄድ ወደ ገበያ መንገድ ከመጀመርህ በፊት ወደዛ ወይም ወደ አንድ ቦታ ድራይቭ ከማድረግ በፊት በመጀመሪያ ይህን ላረግ ነው ብለን ነው ምንሄደው አይደለን? ይሄ ነው ዓላማዬ። ይህን ነው መጽሐፍ ቅዱስን ከመክፈት በፊት ምንድን ነው ዓላማ? ምንድን ነው ዓላማሽ? መጽሐፍ ቅዱስን ከመክፈታችሁ በፊት ገና ምንድን ነው የምታስቡት? አንዳንዱ ምን ያገኛል? ምን ይመስላል መሰላችሁ? ስህተት ነው የምፈልገው፣ ስህተት እፈልጋለሁ፣ መጽሐፍ ቅዱስ ውስጥ ስህተት ማግኘት እፈልጋለሁ። ስትከፍተው ታገኛለህ። እንዴት ነው የምታገኘው? ሰይጣን ያዞረዋል። ያዞርና ብዥ ያረግባል። ብዥ ያረጋል። ሰይጣን ብዥ ማድረግ ይወዳል። አላህም እኮ እንደዛ ነው ያለ፣ ወማ ካታሉሁ ወማ ሰላቡሁ ወላኪን ሹብሃ ለሁም። አልሰቀሉትም፣ አልገደሉትም፣ ብዥ ያለባቸው መስሎ ታያቸው ይላል። አላህ እንኳን እንደዚህ ድንብርብር ማድረግ ይችላል ማለት ነው። ድንብርብር
ስለዚህ ከመደነባበር ወጥተን ለነፍሳችን ጠቃሚ የሆነው እኔ መጽሐፍ ቅዱስን ገና ከመግለጹ በፊት አንድ ቦታ ምን ልማር ነው ዛሬ ምንድን ነው ጌታ ሆይ አነሳና ጌታ ሆይ የምታስተምረኝ ምንድን ነው? መንፈሳዊ ዓይኖችን አብራልኝ፣ መንፈሳዊ ጆሮችን ክፈትልኝ፣ ከቃልህ አንብቤ ተረድቼ ሰማያዊ ጥበብ የተደበቀውን ምስጢር አውቄ ለእኔም ለወገኖችም የሚጠቅም እንዲሆን ይህንን አውቄ ከእምነቴም እንዲጨምርልኝ ኃይል ጉልበት እንዲሆነኝ ብዬ ጸልዬ ነው እንትምለው። ስለዚህ በዛ መንፈስ ነው ገና ሳትከፍተው ተረጋግተህ በህልና ስታሰላስለው ሳትከፍቲው እንደዛ ሆነሽ ስታረጊው እግዚአብሔር የሚያስተምርሽን ያውቀዋል። እግዚአብሔር እንደዚህ ነው። ለእግዚአብሔር ለትሑታን ጸጋን ይሰጣል። ኖ ይህን የመጽሐፍ ቅዱስማ ጉዱን ነው ማወጣው ምናምን ኦኬ ግባ ታገኛለህ። ብዙ የሚቃረን ስለሚኖር ሳይሆን ያን አእምሮህን የተከፈተውን አእምሮህን ለእግዚአብሔር ቃል የተዘጋውን አእምሮህን ሰይጣን ይገባና እንትን ያደርገዋል፣ ይደባልቀዋል። አገኘሁ ይላል። ኦኬ እንደዛ ነው አይደለም? መጽሐፉ እንደዛ አይደለም የሚለው አይደለም። ሰይጣን ነው በዛ መልኩ እንድትረዳው ያደረገህ ወይም ያደረገሽ። እና በአጠቃላይ ምንድን ነው ወደ እግዚአብሔር ስንመጣ አንደኛ በጸሎት ነው። ሁለተኛ ራሳችን አዋርደን ዝቅ ብለን እንደ ሕፃን እንደነዚህ ሕፃናት ወደ መንግሥተ ሰማያት ብሎ ጌታ ያለው ለእነዚህ የተገባች ናት፣ ለትናንሾች። ለምንድን ነው? በቃ ለመጠየቅ ለማወቅ ነው። ሕፃን ይጠይቃል ያውቃል። ማማ ይሄ ምንድን ነው? ይሄማ እንዲህ ነው ልጅ። ኦኬ ማማ ያ ምንድን ነው? ይሄማ እንደዚህ ነው። ባባ ያ ምንድን ነው? ይሄማ እንዲህ ነው። እንደዛ ያውቃል። ኦኬ ተቀብሎ ይሄዳል፣ ይጠቀምበታል። ማማ ይሄ ምንድን ነው? ይሄማ እንዲህ ነው። ማን ነው እንደዛ ያለሽ? ያማ እንደዛ አይደለም ካል አያድግም። ያ ሕፃን አያድግም። የመጨረሻ ቅጥ ያጣ ሕፃን ነው የሚሆነው። እና ወደ እግዚአብሔር ቃል ስንመጣ አንደኛ በተዋረደ መንፈስ በተሰበረ ልብ እግዚአብሔር መንፈስ ቅዱስን አስተማሪያችን መሆኑን አምነን እሱን ለምነን አምነን ተዘጋጅተን ወደ ቃሉ ልንመጣ ይገባናል እንጂ ዝም ብሎ በሰማይ ምን ይመስላል? ምን ልበልህ? በሰማይ እኮ በእግዚአብሔር ያለበት አካባቢ ምን ይመስላል? ምን ታውቃለህ እንዴ? እንዴት? ምን አይነት ጥያቄ ነው? እኔ አሁን ወደ እኔ እንትን ስትመጡ ብዙውን ጊዜ እንትን ነው ጥያቄ ስታመጡ ጥያቄ ነው የምመልሰው። መመለስ ስላለብኝ ያንን መመለስ ስለማልችል አይደለም፣ ግን የጥያቄውን ጠማማ መሆኑን በጥያቄ ጠይቀዋል። የተራበ ሊበላ ሊጠጣ፣ መንፈሳዊ መና መንፈሳዊ መጠጥ ሊጠጣ የተራበና የተጠማ ሰው ያንንን ብታበሉት እንትን ብትሉ በጣም ደስ ይላል፣ እግዚአብሔርም ያበላዋል። ግን ዝም ብሎ የድንቁርና ጥያቄ ቢጠይቅ ዋጋ የለውም ለማለት ነው። ጌታ ኢየሱስ በነገር ሁሉ ይባርካችሁ። ደህና ሁኑልኝ ባይ